ሁለት ነገር ነው ይዘን የመጣ ነው። ሁለት ሰዎች ቀጥረውና አንደኛ ያው የምታውቁት ሰይጣኑ ነው። ሁለተኛ ደግሞ ጓደኛው ነው ማለት ነው። ምንም ታረጋው እዚህ ስነ ስርዓት ድሮውንም አውቄው ነበር። ከሃዲ ነህ አንተ። ዘርካቸው ነገር አለ ወይ? ምን ልትል ነው የመጣው? ሲጀመር አንተ አይደለም ማውቄው ነበር። ምን ልትላቸው ነው የመጣው? ነግራቸዋለሁ። ኧረ በእናታችሁ አድቡ፣ በእናትህ ዝም ብለህ አትጩ፣ ተረጋግታችሁ አውሩ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነውን እኛ ደህና ነን። ዛሬም በድጋሚ መተናል። እንግዲህ የፍቅር ጉዳይ አሳሳቢ ደረጃ ላይ ደርሷል። ባለፈው የተፈጠረውን ነገር አይታችኋል። ቪዲዮም ሳናጠፋለትም እንደገና ደግሞ ምንም አልሆነም የሚዛንቀም ማለት ነው። አንደኛ እኛም ቸኮልን ለድብድብ። እኔም በጣም ስላናደደኝና ሲጀመር ቪዲዮን ባጠፋለት እሷ እንደማይመልስልኝ ስለገባኝ ቸኮልኩና መታወት ማለት ነው። ያው የባሰኮሉ እስከተት ነው እንደምንም ሲጀመር ድምጽ በስልክ ያሰማኝ ድምጽ የሷ አይደለም። ስለዚህ እኔ የሆነ ነገር ጥርጣሬ ገባኝ። ራሱ ድምጿን እንኳን ብሰማ ቢያንስ ይዟት ይመጣል ብዬ አስቤ ነበር። ድምጿ የሷ አይደለም። ስለዚህ ያን መዋሸት እስከፈለገ ድረስ የሆነማ ሚስጥር አለ ማለት ነው ከጀርባ እና እኔ ደበረኝ። ያው መታ ነው ምናምን ለመደብደብ ሞከርን። ተሰባብሮ እንደምንም አመለጠ። የተወሰነ ተከተልኩት። እንግዲህ አልደረስኩበትም። ጥሷል ማለት ነው፣ አመለጠ ማለት ነውና ዛሬ ግን ቤተሰቦቻችን ሁለት ነገር ነው ይዘን የመጣ ነው። ሁለት ሰዎች ቀጥረውና አንደኛ ያው የምታውቁት ሰይጣኑ ነው፣ እሱ ራሱ ነው የቀጠረ። ሁለተኛ ደግሞ ጓደኛው ነው ማለት ነው፣ ወይም ደግሞ አሸናፊ የሚባለው ጓደኛው ነው። ከዚህ በፊት ሚስጥር ነግሮን ነበር ስለሱ ማለት ነው እና ጥል እንደሆኑም ነግሮናል። እኔ ያለችበትን አውቃለሁኝ እኔ ያለው ማለት ነው። አሸናፊ የሚባለው ያለችበትን አውቃለሁ አለ። የት እንዴት ሊያውቅ እንደቻለ ምናምን እንግዲህ ሲመጣ ምን ጠይቀው ይሆናል። ያኛውን ደግሞ ለማስገደድም የሆነ ነገር ለማድረግም እንዲመቸን ብዬ እዚህ ብቻችንን እዚህ ጫካ ውስጥ ነው የቀጠርነው ማለት ነው። ቤተሰቦቻችን ማንም የለም። ባለፈው ሰዎች ሁላ መጥተው ነበር። ራሱ ድብድብ ሲፈጠር ፖሊስ ሁላ መጥተው ነበር የሆነ ሰዓት ትዝ ካለ ማለት ነው። በዛው ሁኔታ ጭራሽ አይመችም። እምቢ ካለ ግን በዚህ ገደል ነው የምከተው ማለት ነው ወደ ውስጥ። ስለዚህ ቤተሰቦቻችን ዛሬ ምን ልጠይቀኝ ነበር? አይ አሁን እሱ ሲመጣ ማለት ነው ብዙ ጊዜ ሲደውልና ሲያወራ እንደዚህ በቃ ላገኛችሁ ምናን ሲፈልግና ከመጣ በኋላ በቃ ይቀያየራል ልጁ። እኔ አንድ ከሱ ያየሁበት ነገር መጀመሪያ በቃ በስነ ስርዓት ቀጠሮ ሲይዝ እንደዚህ ይዣትም እመጣለሁ ምናምን ሲል በቃ ያሳምንሃል። አንተም በተለይ አንተ ደግሞ ዝም ብለህ ነው የምታምነው። በቃ በተዘዋዋሪ አስብ። አሁን ዛሬ ይዣት እመጣለሁ ሲል ይዟት ባይመጣስ ብለን ነው በቃ መዘጋጀት ያለብን እንጂ ግዴታ ይዟት ይመጣል ብለን በቃ ተዘጋጅተን ባንዘናጋ። ዛሬ እኮ ይዟት ይመጣል አይደለም። ዛሬ በሌላ መንገድ ሌላ የሚፈልገውም ተጨማሪ ነገር ካለ አሁን ቪዲዮን ምናጠፋ አሁንም ለመደራደር ነው ቤተሰቦቻችን። እኔ የዛን ቀን የሰማው ድምጽ የሷ ስላልሆነ እሱ ጋር ነች እሱ ጋር አይደለችም። እሱ ሲጀመር ያው እሱ ጋር ነው፣ ከሱ ውጪ ሌላ ልትሆን ትችላለች። ግን ለምን የሌላ ሰው ድምጽ ያሰማኝ በሰዓቱ? አንድ እሱ ነው ግራ እያጋባኝ ያለው። ሁለተኛ ነገር ደግሞ ምንድነው እሱ ሌላ የሚፈልገው ነገር ካለ ይደራደረን በቃ። ቆይ ግን አይ እኔ ደግሞ አንድ ያሰብኩት ነገር አለ። ምንድነው? ለምሳሌ አሁን የዛን ቀን ፖሊስ መጥቶ ነበር አይደለ? እሱ ቢሆንስ ፖሊሱም በሌላ ሰው ጠቁሞ እንትን ያለው። አሁን ዛሬ አንደኛ እንትን ያልንበትም እዚህ ለብቻ እንዳልከው የቀጠርንበት ምክንያት እሱ ነው። ግን እንደዚህ አይነት ነገሮችን እያረገ ቢሆንስ? አሁን እሱ ቢሆን በሌላ ሰው ቢሆንስ ፖሊሶቹን የጠራቸው እንደዚህ አይነት ቦታ ጸብ አለ ምናምን ብሎ አስልኮ ሊሆን ይችላል። አታውቀውም እኮ ሴራውን አታውቅም። አሁን ግን እኔ አሁን ጓደኛው ትልቅ መረጃ ይሰጠናል ብዬ አስባለሁ። እሱማ ይሰጠናል። እኔ አሁን በሱ ተማመናለሁ። በቃ ምንም የሚያደርገውም ነገር ምናምን ቢሆንም እሱ እንዳለ ሆኖ እኔ አሁን በአሸናፊ በቃ እሱ ይነግረናል። ባለፈውም ነግሮናል ብዙ ነገር። አሁን ኢቨን እሷ ራሱ የት እንዳለች ሊያቅ ይችላል። አወቀ ማለት ደግሞ ቀጥታ ሄደን እኛ እሷን መውሰድ ነው ማለት ነው። ሌላ ኮንተን የለውም። መፋለምም ካለብን እንፋለማለን። በቃ መፋለም ይኸውልህ አሁን ዛሬ ማለት ነው እሱም አለ እሱም ጠላቱ ነው።
እናስቀየው ማመን የለባችሁም እንቀጥቅጦ ማመን የለባችሁ ይኸውልህ እሱ ነው እንዴት ነው ሰላም እየጠበቅን ነበር ያው በሰዓቱ ነው የደረስከው ሌላ ማታውቀውን ነገር ልንገርክ ዛሬ እዚህ ቦታ በተመሳሳይ ሰዓት እሱንም ቀጥረን ነው ስንቀደም ተረታደሱ እኔንም ስማንት ላይ ቀጥራችሁ አይ እኔ በቃ ኦሬዲ እኮ አንተ ሊመጣ ተናገራለህ ሲጀመር ቪዲዮ ምናምን ሊያይ ስለሚችል ገብቷላ የሆነ ያቃል በቃ አንተ ጥል እንደሆናችሁ አንተ ከኛ ጋር እንደቆንክ በደንብ ነው የሚያውቀው ጠንቅቆ አይ ችግር የለውም እሺ ይምጣ እና ልትነግረኝ የፈለከውን ሚስጥር ንገረን ያለውን ነገር ትነግረናለህ እኛ ያለንበትን ጭንቀት ይገባል አይደል በጣም አስቸጋሪ ሁኔታ ላይ ነው ያለነው እሱ አሁን ኦልሞስት ዛሬ እንግዲህ 3 ነው ምናምን ቀን ሊሆናት ነው ያለችበት ሁኔታ ምን ላይ ነች ምን እያረጋት ነው ምን አይነት ቤት ውስጥ ነው ያስቀመጣት ምግብ እየሰጣት ነው ወይ ምናምን ሚለውን ነገር እኛ ጭራሽ አናውቅም ማለት ነው ይዞ ጠፋ ነው እና ደግሞ የዛን ቀን እኔ ገሏት ይሆን እንዴ ብያሰብኩ ጭራሽ እንዴ የዛን ቀን ስልክ አስደውሎ ትመጣለች እንካ ድምጿን ስማ ብሎ ያሰማኝ እኔ የፍቅርን ድምጽ አውቃለሁ እንግዲህ እሷ ማውራት አትችልም ማለት እሱ ግን እሷ ግን የሆነ ድምጽ ስታወጣ ሰማሁ ምናምን ልክ እንደሷ ግን የተኮረጀ ድምጽ እንደሆነና እኔ በደንብ ጠንቅቄ እሷን ድምጽ አውቀዋለሁ እኔ ባንኝበታለሁ ሲጀመር ገብቶኝ እሷን ድምጽ አይደለም አሁን አንተ እርግጠኛ ነህ የሰማኸው አይደለም እኔ 100% እርግጠኛ ነኝ አውቃለሁ የሚስቴ አመሳስሎ እንዴት እንደምትጮህና ሲጀመር እኮ እሷ ጩሂ ተብላ አትጮህም ሲፈልጋ ብቻ ነው የሆነ ዘፈን ምናምን እንደሚዘፍን ሰው የምትሆነው እንጂ ጩሂ እንደዚህ ብለው ተብላ እንደዛ እንትናት እና ስለዚህ አንተ ምንድነው የጠረጠርከው እኔማ የጠረጠርኩት ገሏት ይሆን እንዴ ብዬ ጠረጠርኩ ወይስ ደግሞ ሲንከረፈፍ ጠፍታበት አይደለም ሲንከረፈፍ ጠፍታበት ይሆነ ዞሮ አንተ የምታውቀው ሚስጥር ንገረን በቃ አይ ችግር የለውም ነገራችኋል ይምጣና መጀመሪያ እሱ ይምጣና እሷው ላይመጣም ሊመጣም ይችላል እኛ ቀድመን ማወቃችን ለጥንቃቄ ይረዳናል እሱ ቢመጣም ገና ጸብም ነው ሊፈጥር የሚችለው ሲጀመር ካንተ ጋራ ሌላ ጸብ ሊፈጥር ይችላል ደግሞ እሱ አንተንም ሳይውላ አንተ ሊል ይችላል ገና መጀመሪያ ለኛ ነገረን ከዛ ለመሰላችሁ ናቲ ሳሚሻ ይምጣና እሱ የሚያወራውን ልስማና እኔ ደግሞ ችግር የለውም ከነገር ላይ ያሉት እዚህ ጋር ነግራችኋለሁ ሁሉንም ነገር አፍራርጬ ነው ነግራችሁ ምን ፈራው ነገር የለም ምን እሱ ፊት ይሻላል የሆነ ነገር ቢያረግስ እንዳትናገር የሆነ ነገር ቀድሞ ቢያረግስ ነገረን እኛ ምን እንዘጋጅበት መጀመሪያ በቃ ሲጀመር ሰው ዛሬ ብቻውን ይመጣ ሲጀመር እኮ ሰውየው ሰይጣንነቱ ማለት ነው ሰው ራሱ አጠገቡ የለም እኮ የሚረዳው አንድ ሰው እኮ የለም ኢቭን አንተ ራስ ጓደኛ ሆነ ከዳው አይደል ለምንድነው ሰይጣን ነው በቃ እሱ የሰውነት ባህሪ ጭራሽ የሌለው ሰው ነው ከፈለገ እንቀጠቅጠዋለን እንደበድበዋለን እኔ ደግሞ ሳሚሻ መሰለ ይምጣና እሱ ጋር ራሱ ነገራቸዋለሁ ምን ይሄን ያለ አትጨናነቁ እኔም ለዛም ብዬ ነው ሲጀመር ቆይ አሁን አንተ ከምታውቀው ሚስጥር አንድ ጥያቄ ብቻ ልጠይቀ እሷ ያለችበትን ታውቃለህ ወይስ አታውቅም ይሄን ብቻ ነገር አውቃለሁ ያ እኮ ለነገራችሁ እኮ ነው ይምጣና ታውቃለህ እሱ ይምጣና ያለችበትን ታውቃለህ ዳኒ አይደለም ዳንኤል ይምጣና አይደለም ይሁን ለምን ግልጽ የሆነ ነገር አትናገርም አንተ ደግሞ ለችግር አለብህ ሁሌ አንተ ለምንድን የምትለኝ እኮ ነገረኛ ውሰደኝ እዛ እሷ ያለችበት ቦታ ወስዳለሁ ቆይ አሁን እየመጣ አይደለ ዳንኤል ኧረ እባክህ ውሰደኝ እኔ ከፈለገ ገደል መግባት ይችላል ውሰደኝ ምንድነው እሱ ጊዜ እኮ የሚፈጅበት አይደለም እየሞተችስ ቢሆን እኔ ስለማቅ ነገር ለምንድን ነው ዝም ብለህ እኔ ስለማቅ ነው የማውቀው ነገር ስላለ ነው አሁን ለዛ ነው እኮ ሁሌ ለምንድን ነው አንተ ራሱ ችግር የምትፈጥረው የምታውቀው ነገር ተናገር በቃ አታስጨንቅ እንትና ይምጣና ዳኒ ይምጣና ነገራችኋለሁ ሳሚ
ወይኔ ናቲ እኔ እኮ አሁን በቃ ሁሉም እያስመሰለም ሊሆን ይችላል። በቃ አንተ ተረጋጋ። እኔ አሁንም ፌክ እየተሰራው እንደሆነ ነው የሚገባኝ። አንተ ነገር ይነግረናል። ስለሷም ማውቀው ነገር አለ። ያለችበትን ሁኔታም የሆነ ማውቀው ነገር ስላለ ነግሮኝ ይመጣ። ካወቅ ንገረን። እኔ እኮ ጊዜ ኮንፈት ነገር አለ። እየደፈራትስ ቢሆን እሱ ባለበት ነው የሚነግረው። እየደፈራት የሆነ ነገር እያረጋትስ ቢሆን አልኩ እኮ እሱ ያለችበትን ሁኔታ ስለማውቅ እና ታዲያ ውሰደኛ እዛ ተጋጀክ እዚህ ጋር ካወጣ ተናገር። ትምጣ ይምጣና ምንም ታረጋው እዚህ ስነ ስርዓት ድሮውንም አውቄው ነበር። ከሃዲ ነህ አንተ። ስነ ስርዓት ያስካደ የነገርካቸው ነገር ስራ የነገርካቸው ነገር አለ ወይ? ሴጣንነት ነው የነገርካቸው ነገር አለ። ስራ ነው ያስካደ። ስራ ነው ያስካደ እኮ የምትሰራው ስራ የሰይጣን እስከሆነ ድረስ ስማ፣ ሰይጣን ራሱ ካንተ ጋር አይቆም። በምትሰራው ስራ ይቀናባል። አይገርምም? አንተ ያን ሁላ ውለታው ይይለ ምን አይነት ካዲ ነገር አንተ ምን አይነት ካዲ ምን አይነት ወራዳ ነገር አንተ አሹ ተረጋጋ። ችግር የለም በቃ አብሮ አይቆምም። 5 ሳንቲም ያልከፈልነው ህሊናው ነው። 5 ሳንቲም 2 ብር አልከፈልነው ህሊናው ነው። ምን ነው ተናደድክ? እንዳንተ ሰይጣን ስላልሆነ ነው። የነገርካቸው ነገር አለ ወይ? ምን ልትል ነው የመጣው? ሲጀመር አንተ አይደለም ማውቄው ነበር። ምን ልትላቸው ነው የመጣው? ተረጋጋና ምን ልታረግ ነው የመጣው? አፈራርስልሃለሁ። ተረጋጋ። ችግር የለም። እናንተ ጭራሽ ግደኝም ልታፈራርስ ትሞክራለህ አንተ። ሰውዬ አትወጣጠር። ገና ዓለም ፊቷን ታዞርብሃለች። ዓለም አይደለም አሹ ዓለም ፊቷን ታዞርብሃለች። ልንገርህ ሰውላ ነው በምሰራው ስራ ሰውላ ነው የሚጠላ። አንተ ቆይ ማንን ተማምነህ ነው ግን? ሲጀመር እኔ መታሃለሁ። አይገርምም? አድብ አንተና ምኝ ማትረባ አህያና አንተ አህያና ዛሬ ካንተ ጋር በሆነ በጣም ነው የምትጸጸተው። አይገርምም? ዛሬ የሱ ጓደኛ ብዬ በጥራቴ ራሱ በጣም አሁን ተረጋግተን እናውራ። አሁን የነገርካቸው ነገር አለ። ስራዬን እንዳልነግራቸው አንተ ምን ቤት ተረጋግተን እናውራ። አሹ ታቀኛለህ። ተረጋጋ። ዝም በል በእናትህ። አንተ ቆይ እንዴት ነው የምትንቀና? አራት እኮ ነን አንታይም። ቆይ እኔ ከሱ ጎን ከአንተ ጎን የቆምክ እንዳይመስል። ምን አገባኝ? ልጅቷ እኮ እኔ ጋር ነው ያለችው። አቃላ አንድ ዝምቤን አባራለሁ ብትል ሁላችሁንም ነው አስጨርሳታለሁ። እየገባችሁ ነው። ለዛ ነው እኛም በትዕግስት እያወራን ያለ ነው። እኛም ለዛ ነው ገባ አይደል? አሁን ቪዲዮ ድሌት ከማድረግ ውጪ የምትፈልገውን ነገር ተናገር እንጂ ከሱ ጋር ጸብ እንድፈጥር አይደለም። በቃ ምን ሰበብ የምታይቆይ ሲጀመር አንተ እኔ እኮ ቆይ ልንገርህ አሁን የነገርካቸው ነገር አለ። ይሄን ብቻ ነገርኛ አንተ የነገርካቸው ነገር ነግሬያቸዋለሁ። ምን ታመጣለህ? እንደው ምን ታመጣለህ? ሁሉ ነገር ነግሬያቸዋለሁ። ኧረ በእናታችሁ አድቡ። በእናትህ ዝም ብለህ አትጩ። ተረጋግታችሁ አውሩ። ያዘው ኧረ በእናትህ ገደለው። ድሮ የሚያስበላኝ ያዘው ተረጋጋ። ችግር ተረጋጋ። አሹ ተረጋጋ። ችግር የለውም። ተረጋጋ። ቆይ እንደዚህ አይሆንም። ምንም የነገረን ነገር የለም። ተረጋጋ። የነገረን ነገር የለም። አሹ ተረጋጋ። መጣ እንዴ? ልጅቷ እኔ ጋር ነች። ልቀቅኝ፣ አስጨርሰው። አይዞህ መጣ እንዴ? እስቲ ልቀቅኝ። አንድ ነገር ብታረገኝ ልጅቷን አስገድላለሁ። አውቃለሁ። ልቀቅኝ። በቃ ለዛ ነው የተወው። ልቀቅኝ እንጂ እንደዚህ አንተ ጋር ያልጨረስነው ነገር እንጂ እንደዚህ አልነበረም። አንተ ጋር ያልጨረስነው ነገር አለ። አንተ ቆይ ዛሬ ምን ፖሊስ ይዘህ መጥተህ ነው? ማን ተማምነህ ነው? ንገረን እስኪ። ምንድነው የምትፈልገው? ልቀቅኝ። ምንድነው የምትፈልገው? አንተ ና ወይኔ ገደለው። ኧረ አገላግል። ያዘው አንተ ያዘው። ልቀቅኝ። ወይኔ ተረጋጋ። ሁሉንም ነገር ያማን ተረጋጋ። አምኜ ነበር ጓደኛዬ ብዬ አምኜ ነበር፣ ግን አንተ ካድከኝ። ለጓደኝነት አትበቃም። እሺ በቃ ተረጋጋ። ወይኔ ስንት ነገር አሳይቼ ተረጋግተህ የምትፈልገውን ነገር ኧረ ወይኔ ካደኝ እኮ ከዚህ በላይ ምን ያስፈልጋል?
የካደ እኮ ለምን እንደሆነ ግልጽ እኮ ነው። ጥሩ ነገር እንደካደ ሰው እንትን ትላለህ እንዴ? ልቀቁኝ ደግሞ እናንተ ልቀቁኝ። ምንም ነገር ማረግ ምንም አንተ እኔን ካርክ አመኜ ነበር እኮ አመኜ። አረ ወይ ሰውዬ ጥሩ ነገር የካደው እኮ ነው የሚመስለው። እንደዚህ ከኛ የምትፈልገውን ነገር ንገረን። ከኛ የምትፈልገውን ነገር ነገራችሁ እኮ ሁሉ ካደ። ውሸልንም ነገር ነገራችሁ። ስማ አሹ የነገርከን ነገር አለ እንዴ? አልነገረንም። አንድ ያለኝን አለ። አንተ ራስህ ስነ ስርዓትን ይዘህ ነግራችኋለሁ። ተናገር የምታውቀው ነገር እንጂ ዝም ብለህ እናንተ እንዴት እንደማታውቁት አስመስል ነገራችሁ አይደል? እንደው ምንም ነገር ምንድነው? ቆይ ያለው ሚስጥር እኔ አልገባኝም። ያለው ሚስጥር አልገባኝም። በጣም ነው እንደ ሚስጥር ያለሽ ጀመረ። ያለው ሚስጥር አልገባኝም። አሹ ንገረን፣ ቀስ ብለህ ንገረን ያለው ሚስጥር ንገረን ነው እንደዚህ የሚያሳብደው ነገር። ቆይ ከዛ በፊት ግን ምን እንደምትፈልግ ተናገር። ቪዲዮ ደለትንልህ፣ የምትፈልገውን ነገር አድርግ። ምን እንደምትፈልግ ተናገር። ነገራችሁ እኮ አሁን ምን እንዳደረግላችሁ ነው የምትፈልጉት እኮ ንገረን። አልነገረን። ምንም የነገረን ነገር አንተ እዚህ ጋር ቆይ። ምንድን አንተ ሲያቢር ወከባ እየፈጠረ ነው። ሳም አንተ ነው የመጣው አውቆ ነው ወከባ እየፈጠረ። የቱ ይሄ እኮ ግልጽ እንገፍደው እንቀጥቅጠው በቃ እንቀጥቅጠው። እንኳን መጀመሪያ የምትፈልገውን ነገር እንደ ወንድም ይቆነበረ ማይ ዳንኤል የምትፈልገውን ነገር ንገረኝ። እኔ አንተ ጋር መደባደብ ሰልችቶኛል። የምትፈልገውን ነገር ንገረኝ። ቪዲዮ እናጠፋልሃለን። አሁን ፊት ላጠፋልህ እችላለሁ። እሱ አያሳስብም። ግን ማለት ነው ሌላ የምትፈልገው ነገር ካለ ከእናንተ ጋማ ምን አለኝ? ይኸው በቃ ያዘው። አሹ ተከደው አሹ በእናትህ ጊዜህን አታቃጥል። ተከደው ምን ሆነ ነው? ጊዜያችንን አታቃጥል። ንገረን ያለው ሚስጥር። ለምንድን ነው ዝም ብለህ ማንነግረን? ያለኝን አንድ ነገር ከቤት ይዟት ሲወጣ መንገድ ላይ ተገናኘ። ከዚህ ውሻ ጋር ተገናኘ። መቼ ይዟት ሲወጣ? እሺ ከኛ ቤት ይዟት ሲወጣ አልነገርካቸውም እንዴ? ቆይ ለነገራችሁ አይደለ? ስማ አብረን እንድትሰማ ነው። ለዚህ ነው እስካሁን የጠበቅኩኝ። አብረን እንድትሰማ ነው። የውሻ ነግራችኋለሁ። አንተ አትግባ ካድ ተወሱን። አንተ ተናገር ዝም ብለህ እሱን ብቻ ነው። ኦኬ ስለሱ ልነግረን ነው። እኔ እናንተ ብቻ ስለሱ ልነግረን ነው። እሺ ስማኝ፣ ምልህን ስማኝ። አረ ወይኔ ወይ እሺ ንገር። ያዘው በቃ ያዘው። ይኸውልህ እሺ ይኸውልህ ልንገር ተናገር አንተ። እሺ በእናትህ አረ በምትወዱ አሳለፍናችሁ ነገር ይቻላል። አረ በእናትህ አረ ወይኔ እሺ ድምጽ ካሰማ እገላለሁ። እሺ ምንም ነገር አሹ እባክህ በዛን ጊዜ እባክህ ዝም በል ተባለ። ልክ ሲወጣ አገኘሁት መንገድ ላይ እባክህ የፈለከውን በጣም ብዙ ነገር ተፈጥሮ ነበር። የፈለከውን ነገር ሰጣለሁ። እንዴት ተጣላን? ቆይ እየሰማሁ አይደለም። እየከለከለኝ ነው። አረ እባክህ አረ ወይኔ በዚህ ይታያል። ቶ በእናትህ በዚህ እንደ አናትን ሳልጨርስ በእናትህ ቶ ስማ። ለዛም ነው አየህ ዳንኤል እንዲመጣ የፈለግኩኝ እንደዚህ በዚህ ድንጋይ ቶ በቃ ጣለው። አይሄንም በእናትህ አናትን ሳልጨፈልቅ ማለት ነው ዝም እንድትልና ሚስጥሩ እንዲነግረን ነው ፈልገው። እሺ ንገረን፣ ሁሉንም ነገር ንገረን። በዛን ጊዜ እኔና ዳንኤል ተደባድበን መቼ ቀጥቅጬው መቼ ወንድም ይዟት ሲወጣ? እሺ እሷን ይዟት ሲወጣ እሺ እሷን ይዟት እንደወጣ ቀጥቅጬው ተገናኝተን መንገድ ላይ ብዙ ነገር ተፈጥሮ እሺ ጸጥ በል። ከዛ እኔና እሷ ተናጋ እሷን ይዟት ሄድኩኝ። ምን አስለቅቃት? አዎ እሱ እንዴት ሳይዝ እዛው ጥዬ ሄድኩኝ። እሺ የት ነው ታዲያ ይዟት? አረ ወይኔ የዛን ጊዜ ላይ ሳሚ እናንተ ጋር እንዳላመጣ እናንተ ጋር እንዳላመጣ ድጋሜ ይሄ ልጅ በሆነ ነገር አስነክቷችሁ ይሄ መተተኛ የሥራውን ስለማውቅ ነው። እኔ እና የሆነ ነገር አስደርጎ የፈለከውን ነገር አንተ አድበ ዝም በል ደግሞ እንደዚህ እንደሚያደርግ አውቄ ነበር። እያልክ ያለውን ነገር አስረዳኝ። ዝም በል። ይኸውልህ ሳሚ ቆይ ምንድን አሁን ያልከኝ? እሷን ከቤት ይዟት ሲወጣ አገኘው። የዛኑ ቀን ነው? የዛኑ ቀን አገኘው። ከዛ ተደባደባችሁ። ይዛት ወዴት ሄድክ? የት? ዝም በል። ኧረ በእናትህ ዝም አድርገው። አትሰማ የሚለውን ብቻ ዝም አድርገው። በእናትህ የነገርኩህ አይደል እኮ ዝም ይበል በቃ ዝም በል። ነፍሰ ገዳይ ነው የምትሆነው። በእናትህ እረፍ። እና የዛን ቀን አንተ ጋር እንዳልነግርህ እንትን ገብቶሃል። ይሄ ልጅ በሆነ መንገድ የሆነ የሚሰማበት መንገድ አለው።
ያቃል ያጣራ እሺ ከዛ እንትና ጋር ወሰድኩኝ ማን የሳሚነት የሳሚነት ጋር ኧረ ወይ ገኒ ጋር ወስጄ አስቀመጥኳት እየቀለድክ ነው የምር እና ገነት ለምንድን ነው ሲያልነገረችኝ ሳሚ ለምንድን ነው ያልነገረኝ አልነገረኝም አንተ እርግጠኛ ነኝ ዛሬ አዎ ለምን መሰለህ እነሱ ያልነገሩክ ይሄ ልጅ በሆነ መንገድ አውቆ መጥቶ ድጋሚ አጣርቶ በሆነ ነገር ደግሞ አርጉ ድጋሚ እሷን ሊወስዳት ይችላል ገብቷል እና ዛነች ያለችው እያልከኝ ነው እዛ ነች ወይ ለእናንተ አስቦ ነው አሁን ራሱ አሁን እዛ ነች ወይ ጨንቆኝ ነው የሆነ ይፈጠር እዛ ነች አሁን ይለይለት ብዬ ነው እዛ ነች ያለችው የምርህን ነው ምንም አላረጋትም እሱ ምንም አልነካትም የምርህን የዛኑ ቀን ነው ያዝኩት ናቲ ብር ነው የምፈልገው ነገራችሁ ሳሚ ማነው ናቲ ተነስ እንዳትጠጋ ለቀቶ እንዳትጠጋ ኑ እንሂድ ቶሎ እንሂድ እሷ ጋር እንዳትጠጋ እያልኩ ተኛ እንዳትጠጋ ቶሎ እንሂድ እዛ ቶሎ እንሂድ አንተ ና ተወና እረፍ